እንግዲህ ዛሬም ፍቅሬን ግርማን ባለበት ለመግደል ማለት ነው። እንግዲህ እዛ እንትና ግርማ ድኗል፣ አገግሟል። ምክንያቱም ለፖሊስ ልናገር ነው ምናምን ብሎ ፍቅሬ እንግዲህ አስጠርቶ አመጣት። የያዘችውንም ፋይል ለናሆም አባት ጥላ፣ ናሆም ራሱ ናሆም ነው ሰውየው ለካ። እና ስትሮጥ መጣች። እንግዲህ ፍቅሬ አግቶ አንድ ቤት ውስጥ አስቀመጣት። መጀመሪያ ሬሳውን ደብቆ ማለት ነው እህቱን የገደለችበት ቤት ውስጥ። ከዛም ቶሎ በል ሳይቀድመን አሁን ምን ልታረጊው ትፈልጊያለሽ? ብታገኘው እዛው ሲጥ አድርጌ እገለዋለሁ ፖሊስ ጋር ሳይደርስ ምናምን አለች። እንግዲህ ጎበዝ እኮ ነሽ አንቺ የኔ ፍቅር፣ ሁሉም ነገር ቶሎ ማለቅ አለባት አለና በቃ ትንሽ እንሂድ ብሎ ብድግ ስትል አፍንጫዋን ፍን አደረገና ራሷን እንድትስት አደረገ። ከዛም በኋላ እንግዲህ ሽጉጡን አወጣ። ተናዘዥ ቢላትም እንግዲህ ሁለት ምርጫ ሰጣት። አንድ መሞት፣ አንድ መታሰር። ሁለቱንም አልፈልግም ብላ ነበረ። እንግዲህ አሰቃይቶ በመጨረሻም ግንባሯን ብሎ ደፋት ማለት ነው። የሞተችው ትዝታ የእውነት ከሆነ የእውነት ደስ ብሎኛል። ምክንያቱም የዚችን የምስኪን ልጅ እናት አይኗን እንኳን ሳታይ ገደለችባት። እንደዛሬ ግን የእውነት አለቀስኩኝ ብላችሁ ታምኑኛላችሁ? አልቅሻለሁ፣ ከምሬ ነው የምላችሁና ከባድ ነው ስሜቱን፣ የእናትን ስሜት ስለማውቀው ማለት ነው። እና በጣም ነው ያስለቀሰችኝ ጽናት ማለት ነው። የእውነት ይሄን እምላችሁና እናትን ማጣት ምን ያክል ከባድ እንደሆነ የደረሰበት ያውቀዋል። እና የእውነት በጣም ነው ያሳዘነች። እኩል አልቅሼ ጨረስኩ ከሷ ጋራ ማለት ነው። እውነት ለመናገር በጣም ነው ያስለቀሰችኝ የምር። የበፊቱን እንኳን እሺ ገደለቻት ተብላ አምና ውስጧ ተቀብሎ ነበር። ግን አሁን ደግሞ ሳታያት እንደዚህ ጉልበቷ ላይ ድፍት ብላ አይ ትዝታ ፈጣሪ እንደው ሲኦል ያድርግሽ። እውነት ኑሮሽ ሁሉ ሲኦል ይሁን። ታባሽ አንቺ የተረገምሽ። ደስ ያለኝ ነገር ፍቅሬ ግን ጀግና መሆኑ። አንድ እህቴን ነጥቀሽኝ ማዝም አልልም ብሎ ግንባሯን ብሎ ደፋት ማለት ነው። እንግዲህ የጽናት አባትም ከሐኪም ቤት ወጥቶ ደህና ሆኗል። ግን ደግሞ የባቢ አባት እንግዲህ ንብረቱን ወርሷል ማለት ነው። ገባችሁ? ንብረቱን ወረሰው። አሁን እዚህ ጋር ይሄ የናሆ ማን ነው የባቢ አባት ተዘማሞት እንደማሞቷን መስማት የለበት። አሁን ፍቅሬ ግንባሩን ብሎ ይደፋው የለም። ፍቅሬ ቀላል አያውቅም። ታያላችሁ። አሁን ፍቅሬ ይመስለኛል ሊጠፋ ይሁን ልጁን ይዞ የሄደው አላውቅም። ብቻ ለምን እንደሆነ ባላውቅም ፍቅሬ ልጁን ይዞ ሄዷል። እንግዲህ ባቢ አሁን የማይወጣው ጭንቀት ውስጥ ገብቷል። አንደኛ ነገር ዋሽቷታል ጽናትን ስለዋሻት ከጽናት ጋር ይጣላል። ምክንያቱም ደግሞ ትዝታ ስልክ ላይ ደውሏል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ አልሐምዱሊላህ። እንግዲህ ጽናት ወይዘሮ ትዝታ አሰቃይታ በመጨረሻም እሷም ሞተች። የጽናትን እናት ግን ድጋሚ መሞት አልነበረባትም። እውነት ለመናገር የጽናት እናት አሁን መሞት አልነበረባት። ያስጠላል ድራማው ማለት ነው። በጣም ነው የሚያስጠላው በእውነት። ምክንያቱም የጽናትነት ደህና ሆና እቺ መሞት ነበረባት፣ እቺ ከይሲ ማለት ነው። ግን ሁለቱም ሞቱ። እንግዲህ አላውቅም። የጽናት እናት ሞታለች። እንግዲህ ያው ያለች አስመስሎ ነው ወንበር ላይ ያስቀመጣት። ግን አላውቅም። ግን መሞት የለባትም ብዬ ነው የማስበው። እቺ ሰው የእውነት ነው የምላችሁ። ትዝታ ሞታ እቺማ መዳን አለባት። ይሄ እንደዚህ ነው ድራማ ማለት። ዝም ብላችሁ ነው እንዴ? የተከፋ ተደፋ አሉ። የእውነት በጣም ነው ያለቀስኩት። በቃ ስቅስቅ ብዬ ማለት ነው። የእውነቴን ነው የምላችሁ። ፈጣሪ ምስክሬ ነውና እናቷ ጉልበት ላይ ድፍት ብላ ስታለቅስ ከባድ ነው እናትን ማጣትና አሁን ደግሞ አባቷ ይሄንን ከሰማ እንደገና ደግሞ አስቡት፣ ሌላ በሽታ ይጨምራል። ድጋሚ በህይወት መኖሯን አያውቅም ግርማ። እንደገና ደግሞ አሁን እቺ ልጅ እንግዲህ እንደዚህ እያለቀሰች ወይ እናቴ ሞታለች፣ አሁን ነው የሞተችው እናቴ ብትለው እሱም ይሞትባታል። ስለዚህ እንግዲህ ብሌንን አደራ አባዬ መስማት የለበትም እሱንም አጣዋለሁ እያለች እንግዲህ እያለቀሰች ነበረ። እንግዲህ ትዝታን ግንባሯን ብሎ ደፍቶ ፍቅሬ ሽጉጡን በሶፍት ጥርግርግ አድርጎ እዛው አልጋ ፍራሹ ስራ አስቀመጠው። ለምን እንደው አላውቅም። ለምን መደበቅ ነበረብሽ ሽጉጡን ማለት ነው።
እንግዲህ ወይዘሮ ትዝታ አንቺ የእጅሽን ያገኘሽው ሰዎቹን አሰቃየሻቸው፣ ጎዳና ላይ ጣልሻቸው። እንደገና ደግሞ ሀብት ንብረታቸውን ወረሽ። ያለፋችሁበትን የኔ ሀብት ነው ንብረት ነው ስትሉ ግን እንደው ፈጣሪስ እንደው ምን ይላቸዋል? የእውነት ትንሿን ነገር የሚባርክላችሁ የራሳችሁ ሲሆን ነው እንጂ አሁንም ይሄ የባቢ አባት እንደው በስተርጅና እንዴት እንዳናፋ ልጁ አንዱን እንኳን መልስላቸው እባክህ ቢለውም ያው ከነሱ ጎን ከቆምክ አላቅህም ከኔ ጎን ከቆምክ እና ከኔ ጋራ ብሎታል ማለት ነው። ልጁ እንግዲህ ወደ እነ ጽናት ሄዷል። ግን አሁን ጽናት ከልጁ ጋር ትጣላለች። ምክንያቱም ናሆም የባቢ አባት ነው። ናሆም ተስፋዬ ማለት ይሄ ድርጅቱን የያዘው ሰውዬ ነው። አያችሁ አሁን እንግዲህ ግርማን ይዞ እዛ ድርጅቱ ቢሄድም አባረረው ሰውየው ማለት ነው። እና ባቢ አሁን ከባድ ችግር ላይ ነው። ምክንያቱም ከጽናት ጋር ከባድ ችግር ውስጥ ይገባሉ። እንግዲህ ጽናት እዛ እናቷ ቁጭ ብላ እያለቀሰች እያለ የትዝታ ስልክ ላይ ደወለ ማለት ነው። የትዝታ ስልክ ላይ ደወለ ባቢ እንግዲህ እንዴት ለምን እያለች ነበር። እንዴት ለሆነ ማለት እንዴት ሊደውልላት ቻለ ለሷ እያለች ነበረ ጽናት ማለት ነው። አንዳንድ ጊዜ ማለት ነው እንደተከፋችሁ እንዳለቀሳችሁ እንደዛው በቃ ምንም እንትን ሳትሉ ላትመለሱ ትሄዳላችሁ። አንዳንዱ ደግሞ አልጋ ባልጋ ሆኖ ሁሌም እንደሳቀ ሁሌም ሰው ላይ እንደተጫወተ እንደዛው ይሞታልና የጽናት እናት ግን አሁን መሞት አልነበረባት። እቺ ከይሲ ብዙ አሰቃይታቸዋለች፣ ንብረታቸውን ወስዳባቸዋለች። እቺን ሴትዮ ፓራራይዝ አድርጋ ከሀገር ወጥታ እንግዲህ ሴትይቱ አሁን ታክማ ወደ ሀገር የተመለሰችው ነበረ። እንግዲህ የፍቅሬን እግር ተከትላ ነው የገባበትን ቤት አይታ ሄዳ ይገደለቻት። አሁን ደግሞ አሁንም ሰውየው ልትገል ነበር እንግዲህ አላማዋ። እንሂድ ፖሊሶቹ ሳይቀድሙን መቅደም አለብን። ምን ልታረጊው ነው እዛ ሄደሽ ዜላት እዛ ሲጥ አድርጌ ገለዋለሁ ፖሊሶቹ ጋር ሳይደርስ ምናምን አለች ማለት ነው። ጎበዝ እኮ ነሽ አንቺ የኔ ፍቅር፣ እኛም ከዛ ቶሎ ብለን እንጋባለን ለዛ አይደለም እንደየመለፋው ምናምን አለች እኮ አውቃለሁ አንቺ ጀግና እኮ ነሽ አለና እንግዲህ ተነሽ እንሂድ ብሎ ድግ ስትል አፍንጫዋን በክሊኒክ ሰፍ እናደረጋትና ልብ እናደረጋት። ያው ከዛም ራሷን ከሳተች በኋላ አስሮ አስቀመጣት ወንበር ላይ ያው እንዳትታገለው መሰለኝ እንደዛ ያደረገው። ከዛም በኋላ ሁለት ምርጫ ሰጣት፣ አንድ መሞት ወይ አንድ መታሰር ሲላት ሁለቱንም አልፈልግም እኔ መሞትም መታሰርም አልፈልግም ማለት አየሽ። ሰዎችን ግን ትገልያለሽ፣ ለራስሽ ግን መሞት አትፈልጊም፣ መኖር ትፈልጊያለሽ። ሰዎችም ልክ እንዳንቺ መኖርን ይፈልጋሉና እንግዲህ ፍቅሬ ጀግና ዛሬ አይተሽው የማታውቂው ፍቅሬ ሌላ ፍቅሬ ነው የማታየው ብሎ እንግዲህ አሰቃያት። ከዛም እንግዲህ ምርጫ አልመርጣለች ስታወናብድ ወደ ወዲህ ስትል በቃ እኔ ምርጫሽን እሰጥሻለሁ አለና ግንባሯን ብሎ ድፍት አደረጋት ማለት ነው። ከዛ እንግዲህ ሁለቱን ሬሳ ጎን ለጎን አረገ። እሷን እዛ አልጋ ላይ ወረወራት። የጽናትን እናት ደግሞ የጽናት እናት ግን አልሞተችም ይመስለኛል ሳስበው። የሞተ ሰው እንዴት ይቀመጣል እንዴ? ማለቴ ወንበር ላይ ቁጭ ብላለች፣ አልሞተችም። እንደው እንዳትሞት የምር የጽናት እናት መሞት የለባትም። እንደምንም ብላ ሐኪም ቤት ወስዳችሁ ምንም ሆናችሁ ነፍሷ ካልወጣ ማለት ነው እንዴ። ማለት የሞተ ሰው እንደዚህ ነው እንዴ ታዲያ? አላቅም ብቻ መሞት የለባትም። ያም ሆነ ይሄ የጽናት እናት መሞት የለባትም። በቃ ትዝታ ከህይወታቸው ውስጥ ከወጣች እና ከሞተች እነኚህ በደስታ ነው መኖር ያለባቸው እንጂ እንደተከፉ ሁሉ ያረ ይደብራል። የምር ብቻ የምሬ ነው ብላችሁ በጣም ነው ያስለቀሰችኝ ጽናት ማለት ነው። በጣም ከምነግራችሁ በላይ ከባድ ነው የእናት ስሜትና ብቻ አላቅም። እቺ ትዝታን በቢላ ነበር መቆራረጥ። ፈጣሪ ቅሪ በለኝ። እውነቴን ነው የምላችሁ በጣም ያናደደችኝ እቺ እርጉ። እኔ ድራማ መሆኑን እያወቅኩኝ መቃጠል ይሳ ግን ያስተምራል፣ በእውነት ያስተምራል። አንዳንድ እንጀራ እናት ተብለው ብዙዎቹ ደግሞ በእናት ልክ የሚሆኑም አሉ ይባላል ይላሉ። እንግዲህ አላቅም። እኔ ግን በዛውም ልክ ደግሞ መጥፎዎች አሉ፣ በጣም መጥፎዎች እንጀራ እናቶች አሉና በእንጀራ እናት ያደጋችሁ በእንጀራ እናት የኖራችሁ ግን ያው እንግዲህ እናንተ ናችሁ የምታውቁት። ጥሩ ለሆነላችሁም አላህዬ ኬርጅዛቸውን ይክፈላቸው፣ መጥፎ ለሆኑትም ደግሞ እንግዲህ አላህ ልቦና ይስጣቸው ነው የምለው። በእውነት አንዳንድ ጊዜ ያልወለደ አጋድሞ ወረደ ይላል ያገሬ ሰውና ጽናትን እንግዲህ ለማሰቃየት ነበር። ግርማንም አሁን ገላ እንግዲህ ለማሰቃየት ነበረ ጽናትን።
ግን አልተሳካላትም። ግንባሯን ብሎ ደፋ። ይሄ ጽናት አጎት መሆኑን አላወቀችም መሰል ፍቅሬ። ግን ሴትዮዋ ነግራታለች። የጽናት ናት። ፍቅሬ ምንሽ ነው ስትላት ወንድሜ ነው ጀግና ወንድሜ አለቻት ማለት ነው። ለካ እኔ ላይ ቁማር ስትጫወቱብኝ ነበር እንዴ ብላ በትራስ አፈነቻት። እሷም እንግዲህ በሽጉጥ ዋጋዋን አገኘ።